ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ ያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። እውነት ዛሬ የመጣሁት እጅግ በሚያሳዝንና ልብ በሚሰብር ቪዲዮ ነው የመጣሁት ማለት ነው። ምክንያቱም አጋጣሚ ሆኖ መለኛው ጋር ደውዬ ነበረና በጣም ሲጨንቀኝ በቃ ማጋ ልደውል በጣም ሲጨንቀኝ አስቡት። በቀደም ጋሽዬ ጋር ደውዬ ነበረ። ጋሽዬ ጋር ደግሞ ለመደወል ደግሞ ማታ ፈራዊ። ምክንያቱም ማታ ነው። ትልቅ ሰው እንግዲህ ሰው ይደነግጣል። ልጄ ምን ሆነች ብሎ ሰው ይደነግጣልና ይደነግጣሉ ብዬ ተው። ከዛ አሰብኩና ዛሬ በጠዋት ወደ ስራ ሊሄድ ስል መለኛው ጋር ደወልኩ ማለት ነው። ብደውል አያነሳም። መጨረሻ ላይ አነሳልኝ። ከዛ ይሄ ትናንትና የተደረገውን ነገር አይተሃል፣ ቡርኬ እንዴት ነው? እኔ ስለ ቡርኬ ብቻ መጠየቅ ነበር የፈለኩትና የደወልኩትም ለዛ ነው። ቡርኬ እንዴት ነው? ያለበት ሁኔታ እንዴት ነው? እባክህን ወንድሜ እባክህን፣ በጣም ብዙ ልጆች ተጨናንቀዋል። እውነትም ደግሞ ሁሉም ተጨናንቋል። እውነት ኢቭን ግሩፕ ላይ ራሱ ቡርኬ ምን ሆኖ ነው? ለምንድን ነው ስንት ቀን ሙሉ ያልመጣው? እንዲሁም በቃ ሁኔታዎች ይሄ እየተደረገ ያለውን ነገር ሲያይ ራሱን እንዳይጎዳ በሚለው ብዙ ልጆች ስለተጨነቁ፣ እንዲሁም በውስጥ በቃ ሀኒ ኮመንት ላይም እስኪ ከቻሽ የምታገኙ ሰው ጋር ደዊ ብላችሁኝ በጣም ብዙ ልጆች ጋር ፍፄ ጋር ሞክሬያለሁ፣ አያነሳም። በጣም ብዙ ልጆች ጋር ማለት ነው ሞክሬያለሁ፣ ማናቸውም አያነሱም። ማናቸውም ማለት ነው በሚገርማችሁ ሁኔታ። እና መጨረሻ ላይ መለኛ 2 3 ደጋግሜ ስደውልለት አነሳና እባክህን ውጪ ነው የምኖረው፣ ከኢትዮጵያ ውጪ ነው የምኖረው እና ቡርኬ ያለበት ሁኔታ እንዴት ነው ልትነግረኝ ትችላለህ ወይ ስለው አትጨናነቁ ቡርኬ ደህና ነው ግን አለ። እኛን ለማጽናናት ይመስላል። ግን ማታ ስደውልለት ስልኩ አያነሳም። ዛሬም ጠዋት ሞክሬ ነበር፣ አያነሳም። እኛ እናንተ ስላላችሁን አትሄዱ፣ ሌላ ረብሻ ሊነሳ ይችላል ብላችሁ ብዙዎቻችሁ ትንሽ ዩቱበሮችም ቲክቶክ ላይም ሁላችሁም አትሂዱ ስላላችሁን እንጂ ልጁ ብቸኛ አይደለም። አዲስ አበባ ላይ ዳኒ ብቻውን አግኝቶት በዚህ ሁኔታ ሊጫወትበት አይገባም። እኛ ወንድሞቹ፣ እህቶቹ፣ ቤተሰቦች አለን እና መሄድ ካለብን እንሄዳለን። ቤተሰብ ተነጋግረን ብለዋል ማለት ነው። ቤተሰብ ማለት ሁሉም ተነጋግረው ወንድሞቹ፣ የውርቅ ወንድሞችም ሁሉም ቁጭ ብለው ተነጋግረው ውሳኔ ላይ ደርሰው ወደ አዲስ አበባ ሊሄዱ ይችላሉ። እቅዳቸው ያ እንደሆነ ነው የነገረኝና ሁላችሁም ተረጋጉ፣ ባላችሁበት ሁላችሁም ተረጋጉ። በቃ ጋይስ ምንም አማራጭ የለም። ምናልባት ይህንን የአንገት ሐብል ያደረገችው ካደረገችለት ነገሮች አንጻር ነው ብለን እናስበው። ዝም ብለን ግን አይደለም። ልጁ አላማው ሌላ ነው። ዳኒ ግን እኛ ሌላ ነገር እንዳይፈጠር፣ ቡርኬ እንዳይጎዳ፣ በቃ ቡርኬ እንዳይጎዳ ገባችሁ? ቡርኬ ሌላ ጉዳት ውስጥ እንዳይገባ እኛ ከቻልን ዝም እንበል። ማለት ዝም እንበል ስላችሁ መጥፎ ነገሮችን አንናገር ብንችል። ሀይሚን ለምሳሌ ትላንት ሀይሚን ዘግናኝ የሆነ ነገር ስትናገሩ የነበራችሁ ሰው ላይ እንዲፈጸም ማያስፈልግ ነገሮች ስትናገሩ የነበራችሁ ሰዎች ሪል ነው የምላችሁ። ቡርኬና ሀይሚ ብዙ ላይፍ ያሳለፉ ሰዎች ስለሆኑ እኛ ሀይሚን አታክ ስናረጋት ቡርኬ ደስ ይለዋል ብላችሁ እንዳታስቡ። ስለዚህ ከቻልን የሚስማሙበትን መንገድ እንፍጠር። እኔ ብየዋለሁ መለኛውን ከምንም እና ከማንም በላይ በቃ መሄድ ካለባችሁም ሄዳችሁ በበሰለ እውቀት መደባደብ አይደለም። እዛ ሄዶ ሰውን የሆን ነገር መጉዳት ሳይሆን በቃ ወንድማቸው ነው፣ ብቸኛ ነው። እዛ ጋር ያለው ሁኔታ ቡርኬ ላይ በጣም ትልቅ ጫና እየተፈጠረበት ስለሆነ ከጎኑ እንዲሆኑ ነግረናል። ስልክ አላነሳልንም ብለዋል ማለት ነው። ያው ኦፍኮርስ ያንን ቪዲዮ አይቶ እንኳን እሱ እኛ ራሱ በጣም አብደን ያደር ነው ታውቃላችሁ። ስለዚህ ሁላችንም ፎከስ ማድረግ ያለብን የሚስማሙበት መንገድ ላይ ነው ማሰብ ያለብን ማለት ነው። ሌላው ሀይሚን በቃ ፕሊዝ ማለት አንስደባት፣ ወይም ደግሞ የምትሰድቧት ሰዎች አትስደቧት። እኔ እንኳን በህይወቴ ስድብ ተሳድቤ አላውቅም። እውነት ነው የምላችሁ። ለመጀመሪያም ለመጨረሻን ጊዜ የተሳደብኩት ዳኒን ነው። እሱንም በጣም ተናድጄ የእድር ኩባያ ምናምን ብያለሁ እንጂ ስድብ ራሱ አይደለም አይደል። ከዛ በተረፈ ሀይሚን አንስደባት። ነገሮች በጣም እየከበዱ ነው የሚመስለኝ እኔ አሁን ሳየው። ምክንያቱም ቡርኬ ለቤተሰቦቹ ስልክ የማያነሳ ከሆነ ቡርኬ ምን ሁኔታ ላይ እንዳለ ለማወቅ በጣም ከባድ ነው በጣም። እና አንድ ጓደኛው አለ ዩቱብ የለውም በእርግጥ ልጁ እንዲህ ኤዲቲንግ ምናምን የሚሰራላቸው ነው ቪዲዮ ላይ ማለት ነው። እና ከቻልኩኝ እሱን ወይም ደግሞ የሆነ 2 ልጆች አሉ፣ እስኪ ከሁለት አንዳቸው ስልካቸውን ሞክርና ወደ ቤቱ ሄደው ያለውን ሁኔታ አይተው እንዲነግሩኝ እሞክራለሁኝ። ያው አሁን ጠዋትም ስለሆነ ሰዎችን ማስጨነቅም በጣም ከባድ ነው። ለማንኛውም መልእክቱን ተቀብዬ ለእናንተ የተመለሰልኝ ምላሽ በሙሉ በሪከርድ ድምፅ ሪከርድ አድረግና ፈቃደኛ ከሆኑልኝ በኋላ ላይ አሰማችኋለሁ ማለት ነው ጋይስ። እና ቡርኬ ያለበት ሁኔታ እጅግ በጣም ያሳዝናል። ለመገመት ምንም የሚከብድ ነገር የለውም።
አላቅም። ወንድማችን ብሩክ ፈጣሪ ከአንተ ጋር ይሁን፣ ከአንተ ጋር ይሁን። በቃ እኔ ምንም ልል አልችልም። የምፈራው ነገር ነበረ፣ የምፈራው ነገር እየደረሰ ነው። ኖርማል ነው እኮ የአንገት ሐብል ማሰር ኖርማል ነው፣ ምንም ማለት አይደለም። ግን ልጁ ይሄን የአንገት ሐብል የሚጠቀምበት ዳኒ ለሌላ አላማ ነው። ገባችሁ? ለሌላ አላማ ነው። አላማው ልጁ ሌላ ነው። እኛ እዚህ ሚዲያ ላይ ማውራት ስለማንፈልግ ነው ማናወራው እንጂ እኛ ብዙ ማስረጃዎች፣ ብዙ መረጃዎች ይደርሰናል። ባይዘዌ ዩቱብ የሌላቸው ልጆች በጣም ብዙ ልጆች ኢትዮጵያ ያሉ ልጆች ሀኒ በዚህ ቪዲዮ ስሪበት፣ ይውልሽ ዳኒ እንደዚህ ነው፣ ይው ይሄ ፎቶ፣ ይው ይሄ ነገር፣ ዳኒ እንዲያረገ ነው፣ ዳኒ እንዲየተመካከረ፣ ዳኒ እንደዚህ አይነት ካፌ ላይ እንደዚህ እየሆነ ነበር ብለው ነፍ ነገር ነው የሚልኩልና ልጁ አደገኛ ልጅ ነው። እኛ መረጃ ይደርሰናል። ገባችሁ? መረጃ ይደርሰናል። ሶ እኔ የምፈራው ምንድን ነው ልጁ ከአንገት ሐብሉ ጋር መስተፋቅር አሰርቶ ሀይሚን እንዳይጎዳት፣ እንደገናም ደግሞ ሌላ አላማው ሌላ ከመስተፋቅር ውጭ ለሌላ አላማ አውሎት ልጅቷ እንዳይጎዳት ነው የምፈራው። እንዳይጎዳት ነው። ትጎዳለች፣ ሴት ናት። እኔ ሀይሚ ግን እውነት እኔ ምን አድርጎባት እንደሆነ አላውቅም። ታውቃላችሁ፣ ለቡርኪ ያላት ነገር፣ ለቡርኪ ያላት ስሜት፣ ለቡርኪ ያላት ፍቅር ታውቃላችሁ። እና ዛሬ እባካችሁ ቡርኪ ዛሬ ካልመጣ እኛ ማበዳችን ነው፣ ማበዳችን ነው። ይሄንን ቪዲዮ ሁላችሁም በተቻላችሁ መጠን ሼር ላይክ አድርጉት። መልእክቴን አስተላልፋለሁ። መለኛው እመጣለሁ። ነገሮችን ከቤተሰቡ ጋር ተነጋግረንበት መምጣት ካለብኝ እመጣለሁ። ያው ትንሽ እሱም የሆነ አንዳንድ ስራዎች እንዳሉበት ምናምን በቃ ያው ታውቃላችሁ፣ ብዙ ነገሮች ሚስቱም ነፍሰ ጡር ናት ታውቃላችሁና ያ ነገሮችም አካባቢውን ትቶ ወደ አዲስ አበባ ለመሄድ አልተመቸውም እና እንስዬም ደግሞ ያው ታውቃላችሁ በባለፈው አይኗን ያማታል ምናምን ሲባል ሰምታችኋል። ብዙም መንገድ መሄድ አትችልም መሰለኝ እና ስለዚህ ቡርኬ ነው ያለው፣ ታስታውሳላችሁ። አይኗን አሟታል፣ እናቴን አትንኳት ምናምን ሲል ታስታውሱ የለ። ስለዚህ እናቶች ደግሞ ደካሞች ናቸው። መንገድ ብዙም እንትን ሊከብዳት ይችላል። እንሽዬ አንተ ተነጋግረ ከወንድሞች ጋር መለኛው እባክህን ወንድምክን መላ በለው። እኛ በጭንቀት ልንፈነዳ ምንም ነገር ይቀረን ነገር የለም። እባክህን እባክህን። እና እህቶቼ ተረጋጉ። የምታለቅሱ የምታዝኑ፣ እኔ ትላንት ሳለቅስ አዝኜ ጠረጴዛ ስመታ የምር በቃ ስራ እንኳን መውጣት አልቻልኩም። እና እናንተም እህቶቼ መረጋጋት አለባችሁ። ተረጋጉ፣ አታልቅሱ። ነገሮች እንዲስተካከሉ መጸለይ፣ በቃ መጸለይ። ሌላ ምንም አማራጭ የለንም እኛ ምንም ነገር። ይሄ ነው ልል የምችለው። ሀይሚ በጣም አዝኛለሁ፣ በጣም አዝኛለሁ። ወደ ቀልብሽ ተመልሰሽ ተጸጽተሽ ቡርኬን ይቅርታ ጠይቀሽ የድሮ ፍቅራችሁን እንደምታመጭልን ተስፋ አደርጋለሁ። ሌላ ምንም ልል አልችልም። ቀጣይ እለቅላችኋለሁ ድምፁን በሙሉ ሪከርድ አድርጌ ልጁን ጠይቀውና ያለውን ከቻለም ፎቶ ወይም ቪዲዮ አንስቶ ቡርኬ ያለበትን ሁኔታ እንዲልክልኝ አደርጋለሁ። መልስላችኋለሁ የኔ ውዶች። ከዚህ በታች ደግሞ መጥታችሁ አድናቂና ይሄ ምንድነው የሚባለው አድናቂዎችና እንዲሁም ደግሞ ደጋፊዎች ማትለዩ መታችሁ እዚህ ከታች አሁን የምትሳደቡ ትኖራላችሁ። ለእናንተኛ ቦታ የለንም። ለምትሳደቡ ባለጌዎች ቦታ የለንም። የፈለጋችሁትን መናገር ትችላላችሁ። እኛ አላማችን ሁለቱን የማስማማትና ማስማማት ብቻና ብቻ ነው። እንዲታረቁ ድምፅ እንሆናለን። ዳኒ ከህይወታቸው እንዲወጣ፣ ሶስና ከህይወታቸው እንድትወጣ ድምፅ ከመሆን ማንም አያግደንም። ድምፅ እንሆናለን። መንት ላይ ሀይሙና ቡራ አይለያዩም በሉ። ጠላት ይቃጠል። አይለያዩም፣ አይለያዩም። ምእመኑን አይለያዩም።